ሰው በእናቱ ማህፀን ኃጢአት ሊሰራ ይችላል ብሎ ሊታሰብ ይችላል? ልትድን ትወዳለህና አሉ። መጻጉዕ እንደ አንድ በሽተኛ ተናገረ። አዎ መዳን እፈልጋለሁ፣ ግን የመጠመቂያውን ውሃ የሚያማተው የእግዚአብሔር መልአክ ሲወርድ ግን ይዞ የሚያስጠጋኝና ወደ ውሃው መጠመቂያ የሚያስገባኝ ሰው የለኝም ማለት ነው። እቺ የተሰበሰባችሁባት ቤተ ክርስቲያን እናንተ ያላችሁባት ብቻ አይደለችም፣ መላእክትም ጭምር ያሉባት ናት ይላል። እቺ የተሰባሰባችሁባት ቤተ ክርስቲያን ጤነኞችን ሰብስባ ብቻ ያዘች ሳይሆን እንደኔና እንደናንተ በሽተኞቹን የያዘች ናት ይላል። ጤነኛ የሆነ ሰው እኮ የበሽተኛ ሰው ህመሙ እኮ አይገባውም። ታውቃላችኋል? የሚንከራተቱት የሚሰቃዩት በየጸበል ቦታው ላይ ሆነው ጤናቸው እንዲፈወስላቸው ከእግዚአብሔር ጋር እንዲገናኙ የሚያነቡትን እንባ እኛ እዚህ ቁጭ ስላለ ምንም አይገባን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት አባ ዜና ማርቆስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ ሁላችሁም እንደየማዕረጋችሁ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? በቸርነቱ ጠብቆ በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር ሰሙነ ምኩራብን በሰላም አስፈጽሞ ያው ዛሬ እንግዲህ ለአራተኛው ሳምንት የመጻጉዕ ዋዜማ ላይ ነው የምንገኘው። አምላካችን በቸርነቱ ሳምንታቱን ለዚህ ያደረሰን ለብርሃነ ትንሣኤውም ደግሞ ከቁጥር ሳንጎል በቅዱስ ሥጋው በክቡር ደሙ ታትመን ማክበር እንድንችል በዓሉን በቸርነቱ በምሕረቱ ይርዳን። የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ባለ በነገው የሥርዓተ ቅዳሴ ምንባብ መነሻነት እንዲሁም የሳምንቱ መጠሪያ ቀሪዋን ሰዓታችንን ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አስቀድሜ ሁላችሁ መስማት እንድትችሉ የመጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበር። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ክፍለ ምንባቡ ምናልባት ያነበብነውን በሙሉ ለማስታወስ ለምንቸገር ወንድም እህቶች እንዲሁም ክርስቲያኖች ቁጥር 7 ላይ ባለው ኃይለ ቃል መነሻነት እንማራለን። የትምህርታችንም ርዕስ የሚሆነው ሰው የለኝም ነው። እስኪ ሰው የለኝም በሉ። እስኪ ድገሙት። 3ኛ ጊዜ በሉት። ምን የለኝም? ሰው የለኝም በሚል ርዕስ የምንማር ይሆናል። አምላካችን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አሁን ያለንበት ወይም ነገ የምንቀበለው የአብይ ጾም 4ኛው ሳምንት እንግዲህ መጻጉዕ ተብሎ ይጠራል። መጻጉዕ የግለሰብ ስም አይደለም። መጻጉዕ ማለት የስሙ ትርጉም ራሱ ታማሚ፣ በሽተኛ፣ ጤና የሌለው ድውይ፣ ለረጅም ጊዜ የቆየ ሕመም ያለውም ተብሎ ሊነገር ይችላል። መጽሐፍ ቅዱስ የአንድን ሰው ጤና ማጣት ወይንም ደግሞ ደህና ለመሆንን የሚገልጽባቸው የተለያዩ አገላለጾች አሉ። ለምሳሌ የታመመ ሰው በሽተኛ ተብሎ ይጠቀሳል። የታመመ ሰው ድውይ ተብሎ ይጠቀሳል። የታመመ ሰው በግዕዙ ደግሞ መጻጉዕ ተብሎ ይጠቀሳል። እያንዳንዱ አገላለጾች የሰውየውን የበሽታውን መጠን የሚገልጡ ናቸው። እስኪ በሽታ በሉ
አንድ ሰው መጽሐፍ ቅዱስ ላይ በሽታ ይዞታል ተብሎ ከተጻፈ ምናልባት ይሄ ይዞታል የተባለው በሽታ ያልጸናበት ሊሆን ይችላል። ረጅም ጊዜ ያልተሰቃየበት እንደ አዲስ የጀመረው ገና በሽታው ይዞት ራሱ ረጅም ዘመን ያልቆየበት ሊሆን ይችላል። ሁለተኛው ድውይ ነው። እስኪ ድውይ በሉ። ድውይ ነው ማለት ደግሞ ምናልባት በአካለ ስጋው ወይንም ደግሞ ስጋዊ በሆነው በሚታየው አካሉ ላይ የሚታይ በሽታ ወይንም ደግሞ ትኩረት የሚስብ ምልክት ያለበትና በዛም ደግሞ ለተወሰኑ ወቅታት ከበሽታ አንጻር ድውይ የያዘው ሰው ከተባለ ዘለግ ያለ ወይም ረዘም ያለ ጊዜ ታሟል ማለት ነው። ሶስተኛው መጻጉዕ ነው። እስኪ መጻጉዕ በሉ። መጻጉዕ ደግሞ ሲሆን የተወሰነ ወይ ደግሞ በጣም ለተወሰኑ ጊዜያት ተብሎ የሚጠቀስ ሳይሆን ረዘም ላለ ጊዜ የታመመ በሽተኛ የሚጠቀስበት መጻጉዕ የሚለው መጠሪያ ማለት ነው። በዚህ ሳምንትም ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰው ልጆች መካከል ተመላልሶ የሰራውን የድህነት ሥራ ወይንም ደግሞ ህሙማነ ስጋን እንደምታውቁት በፈውስ ህሙማነ ነፍስ የሆኑትን ደግሞ በቃሉ ይፈውስ ነበርና በዚህ ሳምንት ላይ በዋነኝነት ትኩረት ተሰጥታ ቤተክርስቲያናችን በምታስተምረው ክርስቶስ አምላካችን ህሙማነ ስጋ በስጋቸው የታመሙትን ሰዎች እንዴት እንደፈወሳቸው የምታስተምርበት ሳምንት ነው። አምላካችን ኢየሱስ ክርስቶስ ሰው የሆነበት ከኛ መካከልም ጭምር የተመላለሰበት ምክንያቶችን ሊቃውንተ ቤተክርስቲያን ሲያስተምሩ ለሁለት ይከፍሉታል። ለስንት ይከፍሉታል? ለሁለት። የመጀመሪያው አምላክ ሰው የሆነበት ምክንያት ከኛ መካከልም ጭምር ለመወለድ ለመመላለስ የመረጠበት የመጀመሪያው ምክንያት ሁላችንንም ከመጣብን ቀውስ ወይንም ደግሞ ሁላችንም ካጠፋነው ጥፋት ምክንያት የተነሳነውን ያጣነውን ለመመለስ የሌለንንም ጭምር ለመስጠትም ጭምር። ቅዱስ ኤፍሬም ሶርያዊ ከዚህ አሁን ካልኳችሁ ድህነትን ከከፈለበት ከሁለት መንገዶች ይሄ አሁን ያልነውን አምላክ ሰው የሆነው እኛን ሊያድነን ነው የሚለውን አገላለጽ ባጭሩ የውዳሴ ማርያም የሰኞ ጸሎታችን ላይ የመጀመሪያው አንቀጽ ላይ ይናገር። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣው ዘንድ ወደደ፣ ወደ ቀድሞ ቦታው መልሰው ዘንድ ወደደ እያለ የሚናገረው ማለት ነው። ጌታ ብሎ የሚናገረው አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። ልቡ ያዘነ የሚለው አዳምን ነው። አዳም ከነበረበት ክብር እግዚአብሔር ከሰጠው የሰውነት ደረጃ አታርግ የተባለውን ነገር አድርጎ በወረደበት ጊዜ ላይ የተሰማውን ሐዘንና ባጠፋው ጥፋትም ጭምር የደረሰበትን ጉስቁልና ቅዱስ መጽሐፍ ሲነግረን የልብ ሐዘን ብሎን የሚጠቅሰው የምን ሐዘን? የልብ ሐዘን ማለት የእውነት የተሰማ ሐዘን ማለት ነው። የውሸት ያልሆነ ከልቡ ተሰምቶት ከልቡ አዝኖ ማጥፋቱ የእውነት የጸጸተው ማለት ነው። ልክ ቅዱስ መጽሐፍ በምሳሌ ክርስቶስ ሲያስተምር የሉቃስ ወንጌል ምዕራፍ 15 ላይ ከአባቱ ሀብትና ንብረትን ተካፍሎ ወስዶ የትም በሄደበት ሁሉ አብረውት ከነበሩት ወዳጆቹ ጋር ገንዘቡን በትኖ የጨረሰው ሰው በመጨረሻ ረሃብ ሲጸናበት የሚበላውም አጥቶ ሲሰቃይና በዙሪያው ላይ የነበሩ ይጠብቃቸው የነበሩት አሳማዎች የሚበሉትን ከተመለከተ በኋላ ረሃቡ ረሃብ ብቻ ሳይሆን ሆኖ የተሰማው ልቡንም ከፍቶለት እንዲጸጸት ነው ያደረገው። የልብ ጸጸት የሚባለው በነገራችን ላይ እሱ ነው። ይሄ ታይታ ያለው ወይ ደግሞ እንባ በማፍሰስ ብቻ የሚነገር አይደለም። የእውነት ከልብ መሰበርን ከልብ መመለስን ማጥፋትን የሚያክልን ነገርም ጭምር ያጣውን ማወቅ ማለት ነው። ምክንያቱም አዳም ሲያጠፋና ሲበድል ዕፀ በለስ ቀጥፎ የመብላት ጉዳይ ብቻ አልነበረም ለሱ። እግዚአብሔርን የሚያህል ጌታ ገነትን የምታክል ቦታ ነው ያጣው። ተመልሶ ላይገባባት በጣም ለረጅም ዓመታት ነው የተሰቃየው። አንድ ጥፋት ነው ያጠፋው። ያቺ ያጠፋት አንድ ጥፋት ግን ያስከፈለችው የሺህ ዘመናት የሱን ብቻ ሳይሆን የልጅ ልጆቹንም ጭምር ስቃይና እንግልት ነው። ስለዚህ አዳም የተሰማውን አዳም ባደረገው ጥፋት የደረሰበትን ጉስቁልና ቅዱስ ኤፍሬም ሲናገር እንዲሁ ዝም ብሎ ሐዘን ነው አይደለም ያለው። የምን ሐዘን ነው ያለው? የልብ ሐዘን ነው ያለው። በቃ ከልቡን ያዘነው አዳም ከልቡን የተሰበረው ከልቡን የተጸጸተው ምን አለ ባላደረኩትም ያለው ለአንደበቱ ብቻ አይደለም። ይሄ ከላይ ከላይ ያለው እኛ የምናወጣው ሐዘኖች አሉ። አባቶቻችን ከልብ ያልሆነ ሐዘንን ከልብ ያልሆነን በተለይ ደግሞ መጸጸትንና መሰበርን በጣም አድርገው ነው የሚጸየፉትና ከእግዚአብሔርም ጋር የማያገናኝ ስለሆነም ጭምር እንድናስተካክለው የሚነግሩ። እንኳን የልብ መሰበር ቀርቶ ተውት፣ ከልብ የሚፈስ እንባና ከልብ ያልፈሰሰ እንባ እንኳን እኮ ይለያል። ታውቃላችኋል? አሁን ለምሳሌ ከሰው ጋር አንድ ሰው ተጋጭቶ በእርቅ ተሰባስቦ እንታረቅ ሲል ሰው ሊያለቅስ ይችላል።
እና አንዳንድ ጊዜ ላይ የሚያለቅሰውን ሰው ራሱ የሚያስታርቀው ሰው ከሽምግልናው ባለፈ ሊታዘበው ይችላል። አይ እገሌ እንኳን ያፈሰሰው እንባ ያዞ እንባ ነው ይባላል። የምን እንባ? ያዞ እንባ ነው የሚባለው። ምን አይነት እንባ ነው ለማለት ነው። የማስመሰል፣ የውሸት፣ የሐሰት እንዲሁ ዝም ብሎ አይኑ ደረቅ እንዳልሆነ ለማጠየቅ ከልቡ ተጸጽቶ ያላዘነበት ነገር እንደሆነ ለመናገር ነው። አዳም ግን ያዘነው የተከፋው ከልቡ ነው አለ። ስለዚህ ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣው ዘንድ ወደዳል። እስኪ ነፃ ያወጣው ዘንድ በሉ። ነፃ ያወጣው ዘንድ ደግሞ ማለት የአዳም መበደሉ የልብ ሐዘን ብቻ አይደለም የመጣበት። በአዳም በደል ምክንያት ተደራራቢ የሆነ ነገር ነው የደረሰበት። አንደኛ እንዳልኳችሁ እግዚአብሔርን የሚያህል ጌታን በቅርበት ከማግኘት ራቅ። ሁለተኛ በገነት ውስጥ የሚመላለሰውን የጸጥታና የእርጋታ ሕይወት አጣ። ያ ብቻ ግን አይደለም፣ መቅበዝበዝን፣ መፍራትን፣ መጎስቆልን፣ መሞትን ከምንም በላይ ደግሞ እግዚአብሔር ቅዱስ አድርጎ የፈጠረውን ይሄን ሰውነት ለኃጢአት ተገዥ ያደረገው በኃጢአት መታሰሩ ኃጢአትን ለመስራትም ጭምር ሰውነቱ ማድላቱንና መምረጡን ነፃ ለመሆን ብለው አባቶቻችን ይናገራሉ። ኃጢአት መስራት ራሱ በደል መስራት ራሱ አንድን ሰው እስረኛ ያደርገው። ይሄንን በቅዱስ መጽሐፋችን ላይ ራሱ ክርስቶስ አምላካችን ይናገራል። የቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ አምላካችን ኢየሱስ ክርስቶስ ከአይሁድ ከፈሪሳውያን ጋር ሲነጋገር አይሁድና ፈሪሳውያን በጣም ይመጻደቁ ነበረ። የአብርሃም ልጆች ነን እያሉ አብርሃምን እንደምታውቁት ቅዱስ መጽሐፍ ላይ ስለ እምነቱ የተመሰከረለት፣ ስለ እምነቱ የተመሰገነ፣ ከዛም ባለፈ ደግሞ የአብርሃም ልጆች መሆን ማለት እንዲሁ ዝም ብሎ የመወለድ ቋንቋን ብቻ አልነበረም። አብርሃም ርስትን ያወርሳለሁ ብሎ እግዚአብሔር ከካራን ያወጣው ምርጥ ባለሟሉ እና እነሱ ምንም አይነት ጽድቅ ስራ ሳይኖራቸው፣ እነሱ ምንም አይነት አብርሃማዊ የሆነ ስራ ሳይኖራቸው የአብርሃም ልጆች ነን እያሉ ይመኩ ነበር። ልክ እንደኛ በሉት በቃ አባቶቻችን የሰሩትን ሰርተው የደከሙትን ደክመው የወጡትን ወጥተው እነሱ ክርስቶስ በመሰረታት መሰረት የታነጸችውን ቤተክርስቲያን አቆይተውልን ምንም ጠጠር ሳንጥልኛ እኛ እኮ የቤተክርስቲያን ልጆች ነን እንደምንለው ማለት ነው። እኛ እኮ ክርስቲያኖች ነን እንደምንለው እና ክርስቶስ እኛ እኮ የአብርሃም ልጆች ነን፣ በፍጹም ቀኝ ግዛት ተገዝተን አናውቅም፣ ማንም ማርኮን አያውቅም አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አላቸው? እውነት አርነት ታወጣችኋለች አላቸው። እውነት የምትናገሩት ነገር እውነት አይደለም፣ እውነት ብትናገሩ ግን ነፃ ትወጡ ነበር አለ። ቀጠለና ግን እንደዛ ብሎ አላቆመላቸው። ማንም ኃጢአትን የሚሰራት ቢኖር እርሱ የኃጢአት ባሪያ ነው አለ። የኃጢአት ምንድን ነው አለ? ባሪያ ደግሞ እንደምታውቁት በገዛ ፈቃዱ የራሱ ሰውነት ላይ ማዘዝ ይችላል አይችልም? አይችልም። ባሪያ የሚያዘው ገዢው ነው። ባሪያ የሚያዘው የገዛው ሰው እንደፈቀደና እንደወደደ ነው። ሰው የኃጢአት ባሪያ ሲሆን ኃጢአት ነበረች ታዘን የነበረው። የነፍሳችንን ፈቃድ የማናደርግ ለስጋ ምቾትና ድሎታችን የምናደላ ሰዎች ሆንን። ስለዚህ እግዚአብሔር አምላክ አዳም የደረሰበትን አንደኛ የልብ ሐዘን፣ ሁለተኛ አዳም የደረሰበትን ነፃ ማጣትን ተመለከተ፣ አየ። እግዚአብሔር ለዛ ነው ቅዱስ ኤፍሬም እንዳለው ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣው ዘንድ ወደደ አለ። ምን አደረገ? እስኪ ወደደ በሉ እንጂ ወደደ አለ። አዳም አይደለም ያንን ሁሉ የወደደው። ማን የወደደው? እግዚአብሔር ነው የወደደው። የተበደለው ያጠፋ ነው ያስቀየም ነው እግዚአብሔር የኛን መዳን ወደደ። እኛ እንድንመለስለትና የልባችንን ሐዘን የተሰበር ነው እንድንጠገን ከኃጢአት ባርነት ውስጥ ያለነው ሰዎች ነፃ እንድንወጣ ወደደ። እግዚአብሔር ግን አይደንቃችሁም? ይሄን ብቻ አይደለም የወደደው። ለአዳም ልቡ መሰበሩን በመጠገን ነፃነቱን ማጣቱን ጽድቅ መስራት እንዲችል አድርጎ ብቻ አልወደደም፣ ወደ ቀድሞ ቦታውም ይመልሰው ዘንድ ይላል። ወደ ምኑ ቦታ? አው ሊመልሰው ወደደ። በቃ አዳምን ከሲኦል ብቻ እንዲያወጣው አይደለም እግዚአብሔር የፈለገው። ጌታችን ኢየሱስ ክርስቶስ ከሲኦል አውጥቶት ገነት እንዲገባን ያደረገው። አዳምን የበደለበት ኃጢአት አምላክነትን መሻት ነበረ። ከሲኦል ካወጣው ይበቃል አላለውም። ያንኑ የሻተበትን የአምላክነትን የስጋዊ ምኞቱን ስጋውን ለበሰና ስጋውን ተዋህዶ ከአብ ከመንፈስ ቅዱስ ጋር እንዲሰለስ እንዲቀደስ አደረገለት። የበለጠ ክብር ሰጠው። የበለጠ ቦታንም ጭምር እግዚአብሔር አምላክ አጎናጸፈው። ይሄን አይነቱን ድህነት ቅዱስ ኤፍሬም ሶርያዊ አብይ ድህነት ነው፣ ዋና ድህነት ነው። አምላክ ሰው የሆነው ለዚህ ነው ይላል። አምላክ ሰው የሆነው ለዚህ ነው ብሎ ይናገር። ሁለተኛው ግን ቅዱስ ኤፍሬም ሶርያዊ ሲያስተምር የሚናገረው ድህነት
ክርስቶስ ይሄኛውን ድህነት ለመፈጸም ሲል ይሄንን ያጣነውን ለመመለስ የተከዝነውን ለማጽናናት የኃጢአት ባሪያ የሆነውን ሰዎች ከኃጢአት እስራት ነፃ አውጥቶ በጽድቅ መመላለስ እንድንችል ሲፈቅድልን እግረ መንገዱን ደግሞ እየሰጠን ያለፈው ድህነት ነበር። ማለትም አምላካችን ኢየሱስ ክርስቶስ የመጨረሻውን የድህነትን ስራውን በቀራንዮ ጎልጎታ ላይ ራሱን አሳልፎ በሰጠበት በተሰቀለበት ሕማምን በተቀበለበት የዛች ዕለት ላይ ብቻ አይደለም ክርስቶስ ፈውስ ሲሰጥ የነበረው፣ እግረ መንገዱን ሲፈውስ ነበር። የታመሙትን ይጎበኝ ነበረ፣ የጎበጡትን ያቀና ነበረ። መጎብኘት የሚያስፈልጋቸውንና መጽናናት የሚፈልጋቸውን ሰዎች ያይ ነበር። ይሄ ሁሉ ፈውስ እኮ ነው። ይሄ ሁሉ የሰው ልጅ እግዚአብሔር እንዲድን በፈለገበት ጊዜ ላይ ወደኛ መካከላችንን በወረደበት ወቅት ላይ ከተሰቀልኩ ይበቃችኋል አለ። እግረ መንገዳቸውን ሲያልፍ የሚያገኛቸውን ሰዎች በሙሉ ከገጠማቸውና ለነሱ ትልቅ ጉዳይ ከሆነባቸው ሐዘናቸው ያጽናናቸው ነበር። እውነት ለመናገር ክርስቲያኖች የነዚህ ሰዎች ታሪክ መጽሐፍ ቅዱስ ላይ መጻፉ በጣም መሰረታዊ ዓላማ ነው። እንዲሁ ዝም ብሎ የተጻፈ ታሪክ እንዳይመስላችሁ። ወንጌላውያን ወንጌልን ሲጽፉ ክርስቶስ ሞተ፣ ተሰቀለ፣ ከሙታን መካከል ተነሳ፣ አረገ ብለው ስለሱና ስለሱ ብቻ ጽፈው መጨረስ ይችሉ ነበር። ግን የሱ ታሪክ በሚተረክባቸው ስፍራዎች ውስጥ የሌሎች ታሪኮችን ሰዎች ታገኛላችሁ። እሱ ወደ መስቀል ሲጓዝ የነበሩ ማለት ነው። እሱ እኛን ለማዳን በመጣበት መንገድ ላይ የነበሩ ያልናቃቸው ቸል ያላላቸው የእነዚህ ሰዎች ታሪክ የመጻፉ ምክንያት ምን መሰላችሁ? አንደኛ ቅዱስ ባስልዮስ ዘቂሳርያ ሲያስተምር ምን ይላል? የእነዚህ ሰዎች ታሪክ የኛ ታሪክ ነው ይላል። እስኪ የእነዚህ ሰዎች ታሪክ በሉ። የማን ታሪክ ነው? የኛ ታሪክ ነው ይላል። ቅዱስ ኤፍሬምን በዚሁ ይተባበራል። ስማቸውን ለውጣችሁ ብታነቡት እናንተው ራሳችሁ ናችሁ ይላል። ተሰዶ ከእግዚአብሔር የወጣውን አዳምን በገነት መካከል ራቆቱን መሆኑን አውቆ የበለስ ቅጠል አገልድሞ አዳም ወዴት አለህ ብሎ የጠራው አዳምን ብቻ እንዳይመስል ይላል ቅዱስ ባስልዮስ፣ አንተንም ጭምር ነው ይላል። ስምህን ለውጠ ተመልከቶ ይላል። አበበ ከሆነ ስምህ አበበ ወዴት ነህ እያለ ነው። ስምሽ በሴትም አንቀጽ ከሆነ ያንቺን ስም እየጠራ እየጠየቀ ነው ይላል። ተአምራት የሰጣቸውም ሰዎች ተመሳሳይ ናቸው። እያንዳንዳቸው 12 ዓመት ደም የፈሰሳትን ሴት 12 ዓመት ደም የሚፈሳት ሴት እኮ ላትኖር ትችላለች። እንደ ደሙ ግን ያልተቋረጠ ኃጢአት የሚሰራ ሰው ግን ከኛ መካከል አለ። ታሪኩ የኛ ነው ያልኳችሁ ለዛ ነው። እንደ መጻጉዕ 38 ዓመት አልጋ ላይ የተኛ በሽተኛ ላናውቅ እንችላለን። ምናልባት ከዛ ዓመታት በላይ ግን የኃጢአት ወንበራችን ላይ ተቀምጠን መላቀቅ የከበደን ግን በጣም ብዙ ነው ያለን። እነዛ ታሪኮች የተጻፉት ራሳችንን እንድናይበት ነው። የቱ ጋር እንደሆነ እንድንመረምርበት ነው። የቱ ጋር እንዳለንም ጭምር አውቀን እኛ ከእግዚአብሔር ጋር ያለንን ግንኙነትም ርቀትም ጭምር መለካትና መለየት እንድንችል። ስለዚህ ወንጌል ላይ እነዚህ ክርስቶስ የፈጸማቸው ያደረጋቸው ተአምራት የመጀመሪያው ምክንያቱ እኛ ራሳችንን ፈልገን እንድናገኝበት ነው። አንድ ሁለተኛው እንደነዚህ አይነት መሰል ክርስቶስ ከሌሎች ሰዎች ጋር የፈጸማቸው ተአምራቶች የፈውስ አገልግሎቶች ደግሞ የተጻፉበት ዓላማ ምን መሰላችሁ? ጌታችን ኢየሱስ ክርስቶስ ተአምራትን ሲፈጽምና ሲያደርግ ማድረግ እንደሚችል ለማሳየት ብሎ ያደረገው ተአምር የለም። እየሰማችሁ ይሉ በደንብ ልብ አድርጋችሁ አዳምጡ አደሩ። ተአምር ማድረግ እንደሚችል ለማሳየት ብሎ ያደረገው ተአምር የለም። ተአምራቶቹ ሁሌም አስፈላጊ ሲሆኑ ያላመኑትን ለማሳመን፣ ያመኑትን ለማጽናት፣ የተጠራጠሩትን እምነታቸውን ለማስረገጥ በሚሰሩት ተአምራቶች ውስጥ ወደፊት ስለሚደረገው ስለ መስቀል ሞትና ሕይወት ለማጠየቅ ካልሆነ በቀር ተአምር ማድረግ እንደሚችል ብሎ ያደረገው አንድም ተአምር የለም። አንድም ተአምር አድርግ እንዲያውም ሲባል ክርስቶስ አይወድም። ይሄን እንዲያውም ከገረማችሁም ልንገራችሁ፣ ተአምር አድርግ ሲባል አይፈልግም። እንዴት አወክ የምትሉ ከሆነ አሁን የምንጾመው የአርባው ጾም ወይንም ደግሞ የክርስቶስ ጾም ማለት ነው። የማቴዎስ ወንጌል ምዕራፍ 4 ላይ የምታስታውሱት ምንባብ አለ። ጌታችን ከተጠመቀ በኋላ ሳይውል ሳያድር መንፈስ የተባለ ፈቃዱ ወደ ምድረ በዳ መራው። በገዛ በፈቃዱ የገባበት በዛ ምድረ በዳ ውስጥ ክርስቶስ 40 ቀንና 40 ሌሊት ጾሞ ከጨረሰ በኋላ ተራበ። ጾሞ መራብ ሰዋዊ ነው።
አንዳንድ ሰዎች አለን ከኛ መካከል ጾመን ቅዳሴው ሳልቅ ሲርበን ለምን ራበን የምንል ሰው ነህ። እንዴት አይረብህ እንዴ? ባይረብህ እንዲያውም እኮ እንጠራጠርህ ነበር። ክርስቶስ ጾመ፣ ከዛ በኋላ ተራበ። ችግሩ ረሃቡ ላይ አልነበረም። ከረሃቡ በኋላ የመጣው ፈተና እንዴት ብሎ መመለስ እንዳለበት ነው። ልክ ክርስቶስ መራቡን ሰይጣን ተመልክቶ አወቀ። መጽሐፍ ትርጓሜያችን ይናገራል። አንድም ቆጽለ በለስን ሲፈልግ ይላል። በረሃ እኮ ምንም ነገር እንደሌለው ይታወቃል። መቼም እጽዋት ፍለጋ ክርስቶስ ሲዞር ታየ እኮ ማለት እጽዋት ሊያበቅል ወይ እጽዋት አሉ እስኪ ዞር ልበል ብሎ አይደለም። ለአቅርቦተ ሰይጣን ነው። መራቡን ሰይጣን አውቆ እንዲቀርበው ስለፈለገ ነው። ሁለተኛው ደግሞ ፊቱ ሲጠወልግ ሲከሳ ከረሃብ ጽናት የተነሳ ሲደክም ተመልክቶት ርቦታል ማለት ነው ብሎ አወቀ። እንኳን ሰይጣን የራበውን ሰው ቀርቶ እኛ ራሳችን እርስ በርሳችን እኮ ርቦሃል መሰለኝ እኮ እንላለን። የሰው ፊት አይተን ተጠጋው። ከዛ በኋላ ፈታኙም ይላል ቅዱስ መጽሐፋችን፣ ፈታኙም ወደ ክርስቶስ ቀረበና ድንጋይ ይዞ ድንጋዩን ምን አርጋል? አረ መልሱ፣ ምን አርገው? መልሱን ታውቁታላችሁ። ክርስቶስ የመለሰለትን እኔ እቺ ጥያቄ ላይ ብቻ ነው በደንብ እንድታዳምጡኝ የምፈልገው። ድንጋዩን ምን አርገው ነው ያለው? ድንጋይ ዳቦ ይሆናል እንዴ? ድንጋይ ዳቦ ቢሆን ኖሮ ሲጀመር ዳቦ ቤት የሚሸጥላችሁ ምንድን ነው? ሻጩ ራሱ ታምረኛ ነው ማለት ነው። ድንጋይ ደርድሮ ምን ማድረግ ዳቦ እያደረገ ይሰጣል እንዴ? አረ ፈጣሪ ያለ ድንጋይ ዳቦ ይሆናል ወይ? ቀላል ጥያቄ እኮ ነው። እሺ ድንጋይ ዳቦ ቢሆን ምን ሆነ ነው የሚባለው? ታምር አይደለም እንዴ? ወይስ እዚህ ሀገር ለምዳችኋል? ድንጋይ ዳቦ ሲሆን ድንጋይ ዳቦ ከሆነ ምንድነው ነው የሚባለው? ይሄ ተአምር ነው የሚባለው። ክርስቶስን እየጠየቀው ያለው የረሃብ ጥያቄ ብቻ አይደለም። ገብቷችኋል? ስለዚህ ስለራበው እንብላ ብቻ እያለው አይደለም። ስለራበው ኃያል መሆኑንና የእግዚአብሔር ልጅ መሆኑን እንዲያውቅ ሰይጣን የፈተነው ተአምር አድርግ ብሎ ነው። ክርስቶስ ተአምር አድርግ ሲባል የሚያረግ አምላክ አይደለም። ሰይጣን ስለሆነ ሰው ስለሆነ አይደለም። ክርስቶስ ለዛ ነው ድንጋዩን ዳቦ አድርግ ሲለው ምን ብሎ ነው የመለሰለት? ሰው በምን ብቻ አይኖርም ማለት በተአምር ብቻ መኖር የለብህም እያለ ነው። ማወቅ አለብህ፣ ማሰላሰል አለብህ፣ መረዳት አለብህ፣ ማመን አለብህ፣ መማር አለብህ እያለ እኮ ነው። ተአምር ብቻ ሰውን ሊያኖረው አይችልም። የእግዚአብሔር ቃል ነው አለ። ለዛ ነው ትርጓሜያችን ራሱ እንጀራ የተባለ ገበሬ በሚዘራው ብቻ ሰው አይኖርም ለማለት ነው ይላሉ። እውነት ነው። ገበሬ አምኖ ነው የሚዘራው። አምኖ የዘራውን የገበሬውን ምርት ሰብስበን እኛ እንገዛለን። የገዛነው ምርትን ግን እየበላን እየጠጣን እኮ አንዳንዶቻችን ወርም አያዘልቀን። ትናንትና እንደ የገዛሁት ዛሬ እንዴት እንደዚህ ሆነ እንላለን። አንዳንዱ ቤት ግን ስንገባ አስማት የሆነ ኑሮ ሲኖር ታያላችሁ። በቃ የሚደንቅ ማለት ነው። ያልቃል ያልከው ሳያልቅ፣ ይጎላል ያልከው ሳይጎል ታየዋል። አንተ እንዴት ነው የምትኖረው ትላለህ። ይሄ እኮ ጥቅስ ያስደግፍልሃል። ሰው በምን ብቻ እንደማይኖር በእንጀራ ብቻ አይኖርም። የእግዚአብሔር ቃል ማለት በተአምራቱ ይኖራል እያለ እኮ ነው። ትርጓሜያችን ይሄንን ይልና እስራኤላውያንን ያነሳል። ሰው በእንጀራ ቢኖር ብቻ ኖሮማ እስራኤላውያን በረሃ ላይ በሞቱ ነበረ። የእግዚአብሔር ቃል በተባለ ከሰማይ ይወርድላቸው በነበረ በመና ኖሩ እንጂ። ሰው በእንጀራ ብቻ አይኖርም ማለት ሰው ሕግ በማክበር ብቻ መኖር አይችልም። እውነት ነው፣ ሕግ ማክበር ሊያኖረን ይችላል። ነገር ግን እውነተኛውን ሕግ ማክበር የእግዚአብሔር ቃል ተብሎ የሚጠራውን የአምላክን ቅዱስ ሥጋና ክቡር ደም መቀበል። ለዛ ክብር አምላካችን ሁላችንን ያድርሰን። ሁላችንም የማናከብረው ተነግሮንም ጭምር እንደው የምናወላውልበት ሕግ እቺ ስለሆነችም አለመስረቅ አንደራደርበትም። ላንሰርቅ እንችላለን። አታመንዝር አናመነዝርም። አትዘሙት ላንዘሙት እንችላለን። ቁረብ ስንባል ግን ትንሽ እንገጫገጫለን። አይ ተው ትንሽ ጊዜም እኮ ያስፈልገዋል ለዚህ እንላለን። እንደዛ ይሰራ። ስለዚህ ይሄን ያልኳችሁ ሐሳቡን እንዳትረሱትም እፈልጋለሁ። ጭብጡ ምንድነው? እግዚአብሔር ተአምር አድርግ ተብሎ ምን አያደርግም ነው ያልኳችሁ? ተአምር አያደርግም። በቃ እግዚአብሔር አምላክነቱ እንዲታወቅ ኃይል ማድረግ እንደሚችልና እንዳለውም ጭምር ለማጠየቅ ብሎ ለምን ተአምር ያደርጋል? ካመንከው እንዲሁ ማመን ያለብህ፣ ከተቀበልከው እንዲሁ ነው መቀበል ያለብህ። ክርስቶስ ለዛ ነው በጣም ብዙ ተአምራትን ያደርግ የነበረባቸው ሰዎች መካከል ውስጥ ይጠየቅ ነበር። አንዳንዶች ተአምር እንዲያደርግ ምልክት እንዲያሳይ ይጠይቁት ነበር እና አምላካችን ራሱ ተናግሯቸዋል፣ መክሯቸዋል፣ ገስጿቸዋል። እስከ መቼ ከእናንተ ጋር እኖራለሁ? ምልክትን የሚሻ ትውልድ ራሱ አመንዝራ ነው ብሏል። አንዱን ምልክት ሲያይ ያምናል፣ ሌላ የተሻለ ምልክት ሲያገኝ ደግሞ ያኛውን ያሳየውንም ምልክቱንም ትቶት ይሄዳልም ጭምር።
ስለዚህ ክርስቶስ ተአምራትን ምልክትን ያደርግ የነበረበት ምክንያት በኋላ ላይ ለሚያደርገው በኋላ ላይ ለሚፈጽመው ለድህነት ስራው አንደኛ ምልክት እንዲሆን ነው። ልብ ብላችሁ ስሙ። የመጻጉዕ ታሪክ በነገራችን ላይ እንደዛ ነው። የአንድ ህመምተኛ መፈወስ ብቻ ታሪክ አይደለም። በኋላ ላይ ለሚፈጽመው የድህነት ስራ ማነጸሪያ ወይንም ደግሞ ከመሆኑ በፊት ማሳያ ነው። ሁለተኛው ተአምርን ያደርግበት የነበረው ምክንያት ሶስተኛው ተአምር ይደረግበት የነበረበት ምክንያት ደግሞ አስቀድሞ ሰው ከመሆኑ በፊት አምላክ እንደሆነ እሱ ለማጠየቅ ነበር። ምሳሌ ልብ ብላችሁ ስሙ። በተአምር ውስጥ እግዚአብሔር እንደሆነ ክርስቶስ ሰው ከመሆኑ በፊት የነበረው አምላክ እንደሆነ ያሳያቸው ነበር። በተአምር ብቻ የቅዱስ ዮሐንስ ወንጌል ምዕራፍ 9 እንደምታስታውሱት አንድ ከእናቱ ማኅፀን ጀምሮ ልሙጥ ግንባር ምንም አይን ምልክት ያልነበረው ሰው የተወለደበት ታሪክ ነው። አስታወሳችሁ? ምንም አይነት የአይን ምልክት የለውም። ልሙጥ ግንባር ሆኖ የተወለደ እና ደቀ መዛሙርቱ ያንን ልሙጥ ግንባር ኖሮት ምንም የአይን ምልክት ሳይኖረው የተወለደውን ሰውዬ ተመለከቱና ለክርስቶስ ጥያቄ ጠየቁት። ጌታ ሆይ፣ መምህር ሆይ፣ ይህ ሰው ዕውር ሆኖ የተወለደው በወላጆቹ ኃጢአት ነው ወይስ በራሱ ኃጢአት ነው አሉ። እንደው የሐዋርያትም ጥያቄ እኮ በጣም ይገርማል። አንዳንዴ በወላጆቹ ኃጢአት ነው ያስማማል እኮ። ያው የወላጅ ኃጢአት ወይም ደግሞ የወላጆቻችን በደል የጥፋታቸው መንስኤ እኛም ጋር ሊቀመጥ ይችላል እንደማለት ነው። ይሄ ኦሪት ላይ በጣም ይስተዋላል። ወላጆቻቸው ባጠፉት ጥፋት የኦሪቱ የብሉይ ኪዳን ዘመን ልጆቻቸው ሲቀጡ ይታዩ ነበር። ስለዚህ ኃጢአት ይተላለፍ ነበረ፣ ወይም አንዱ የሰራው ኃጢአት ያደረገው ሰው ቢሞት እንኳን በልጆቹ ይመጣል የሚል አይነት ፍርሃትና ስጋት ነበር። ይሄ ስጋት በነገራችን ላይ አሁንም እኛ ጋር አለ። ታውቃላችሁ፣ የሆነ ትላልቅ አባቶቻችን እናቶቻችን እኮ ግፍን የሚፈሩት ግፍ ብቻ ስለሆነ አይደለም፣ በማን እንዳይደርስም ጭምር። ግፍ ግን መፈራት ያለበት አንተ ላይ ስለደረሰም ስላልደረሰም ሳይሆን ልክ ስላልሆነ ነው። እየሰማችሁ ነው? ጽድቅንም ስንሰራው የመስራት ያለብን መሰራት ስላለበት ነው እንጂ እኛ ለሌላው መልካም የምናደርገው ለእኛም መልካም እንዲመጣልን በመፈለግ አይደለም። ይሄ ምን አይነት ልበላችሁ፣ በቃ ስሌታዊ የሆነ ክርስቲያናዊነት ነው። መርጠን ደግ የምናደርገው ደግ እንዲመጣልን፣ መርጠን ከክፉ ጋር የማንተባበረው ዞሮ እኛን እንዳይነካለ ማለት አይደለም። ክፉ የማናደርገው ክፉ ስለሆነ ነው። ደግ የምናደርገው ደግሞ ምን ስለሆነ ነው? ደግ ስለሆነ ነው። ስለዚህ በወላጆቹ ኃጢአት ነው አሉ። የሚደንቀው እንዳልኳችሁ የነሱ በወላጆቹ ኃጢአተኛ ሆኖ ነው የተወለደው ማለታቸው አይደለም። ወይስ በሱ ኃጢአት ነው አሉ። እስኪ ወይስ በሉ በማን ኃጢአት ነው? እስኪ እንደው ልጠይቃችሁ፣ እናቱ ማህፀን ውስጥ ያለ ልጅ ኃጢአት ይሰራል አይሰራም? ተው፣ ዝም ብላችሁ በስሜት አትመልሱ። እናቱ ማህፀን ውስጥ ያለ ልጅ ኃጢአት ይሰራል አይሰራም? አሁን ይሄ ልጅ ተወልዶ ዕውር ሆኖ ቢሆን እውነት ነው በራሱ ኃጢአት ነው የታወረው አይደለም የሚል ጥያቄ ሊያስጠይቅ ይችላል። ግን ራሱ ቅዱስ መጽሐፍ እንደሚነግረን ይሄ ልጅ ዕውር ሆኖ የተወለደው ከማን ማህፀን ጀምሮ ነው? ከእናቱ ማህፀን ጀምሮ ነው። ዕውር የመሆኑን ምክንያት ወላጆቹ ናቸው ብለው መጠየቃቸው አልኳችሁ የኦሪት ነገር ስለሆነ የተለመደ ነው። እንዴት ሰው በእናቱ ማህፀን ኃጢአት ሊሰራ ይችላል ብሎ ሊታሰብ ይችላል? በጣም የሚገርም እኮ ነው። እነዚህን ጥያቄያቸውን የሰማው ክርስቶስ አምላካችን ምን ብሎ መለሰላቸው? ይህ ሰው ዕውር ሆኖ የተወለደው በወላጆቹም ኃጢአት በሱም በደል አይደለም አለ። እየሰማችሁ ነው? ከዛ ምን አለ መሰላችሁ? የእግዚአብሔር ድንቅ ስራ እንዲገለጥበት ነው አለ። እስኪ እግዚአብሔር በሉ ምን ስራ እንዲገለጥበት ነው? የአንዳንዶቻችን ደህና አለመሆን የኃጢአት ውጤት ላይሆን ይችላል። እርግጥ ነው ኃጢአት ራሷን ችላ የምታመጣው መዘዝ አላት። በፍጻሜ ሞት ይሁን እንጂ በኃጢአት ምክንያት የሚታመሙ ስለ በደላቸው ምክንያት እግዚአብሔር አምላክ በስጋቸው ዋጋ እንዲከፍሉ የሚያደርጋቸው ሰዎች አሉ። ግን ሁሉም ሰው እንደዛ የሚሆነው በኃጢአት ምክንያት ነው ለማለት አይደለም። አንዳንዶቻችን የምንታመመው ታመንም ጭምር ለተወሰነ ጊዜ ልንቆይ የምንችለው የእግዚአብሔር ድንቅ ስራ እንዲገለጥ ነው። እስኪ ተመልከቱት። አሁን እኛ ምን የጽድቅ ስራ ኖሮን ነው ሙሉ አካል ይዘን የተወለድን? በጣም ተመስግነን ከእናታችን ማህፀን ጀምሮ የተለየን ሰዎች ሆነን ነው? የተለዩ ካሉ እንጃ። ነገር ግን አብዛኞቻችን በሚባል ደረጃ በደል፣ ነውር፣ ኃጢአትን የምናውቅ የምንሰራ የምናጠፋ ሰዎች ነን። ግን ሙሉ አካል ይዘን የተወለድን። በአንጻሩ ደግሞ ሙሉ የሰውነት ወይንም ደግሞ ስጋዊ አካል ሳይኖራቸው ጽድቅን የሚሰሩ ከመልካም ነገር ያልቦዘኑ እግዚአብሔርን ለማስደሰት የሚሞክሩ ሰዎች ስታዩ እነዛን ሰዎች አካለ ጎዶሎ አድርጎ
በእንደኛ አይነቶቹን ደግሞ ጤነኛ አድርጎ የፈጠረው እግዚአብሔር ለኛ አድልቶ ይመስላችኋል? አይደለም። ለአንዳንዶች እግዚአብሔር አምላክ እንዲህ እንዲሆኑ የሚፈቅደው እንዲህ እንዲሆኑ የሚመርጥበት ምክንያት የማን ስራ እንዲታይባቸው ነው? የእግዚአብሔር ስራ። ወዲያውኑ ታሪኩን ስታነቡት እኮ ክርስቶስም ምራቁን መሬት ላይ እንትፍ አለ፣ አቦካና የአይን ምልክት አድርጎ ምን አለ? ሂድና በሰሊሆም መጠመቂያ ታጥበህናል። ሰውየው ወዲያውኑ ታጥቦ ሲመጣ ምኑ በራለት? ጉዳዩ ልብ ብላችሁ ስሙ፣ የአይን መብራት ጉዳይ አይደለም። ለእግዚአብሔር አይን ማብራት ቁም ነገር አይደለም። አንተን ፈጥሮ አይን ማብራት ይከብደዋል እንዴ? አንተን አቁሞ እኛን አቁሞን ሽባነታችንን መተርተሩ እኮ ያነክል አይደንቅ። ተአምሩ የሚደንቀው ለኛ ነው። ለእግዚአብሔር ሲሆን የሚሳነው ነገር እንደሌለ እናምናለን። ይሄ የዮሐንስ ወንጌል ምዕራፍ 9 ላይ ያለው የአይነ ስውሩ አይኑ መብራት ግን አምላክ እግዚአብሔር እንደሆነ ማወቅ እንዲችሉ የተደረገ ተአምር ነው። እርሱም ቅዱስ ዮሐንስ አፈወርቅ ሲያስተምር ምን ይላል? የቅዱስ ዮሐንስ ወንጌልን ሲተረጉም አምላካችን መድኃኒታችን ኢየሱስ ክርስቶስ አይኑን ማብራት ከቻለ ሊያበራለትም የሚሆን አምላክ መሆኑ ከታወቀ ለምንድን ነው ምራቁን መሬት ላይ ተፋው ይላል? ተውት እሺ፣ ለምንስ ጭቃ ቦካ ይላል ቅዱስ ዮሐንስ አፈወርቅ? ያም አይደለም። አይኑን ማብራት የሚችል ከሆነ ለምን ተናግሮስ አይኑን አላበራለትም ይላል? እኛ የምናይበትን ፀሐይን፣ ጨረቃን፣ ከዋክብትን የፈጠረው እግዚአብሔር እኮ ጭቃ አብክቶ አይደለም። ብርሃን ይሁን አለ፣ ሆነ። በቃ አለቀ። ከኛ አይን በላይ መቼም ፀሐይ በጣም ከባድ ነገር እንደሆነች መገመት አይከብደንም። ፀሐይዋን እኛ የምናይበትን የአይናችንን ብርሃን ውህደት ፈጥሮ የምንመለከትበትን ያን ትልቁን ፀሐይ፣ ጨረቃና ከዋክብትን ብርሃን ይሁን አለ ተብሎ እነሱ ካለመኖር ወደ መኖር ከመጡ የእኛን አይን ለማብራት ጭቃ ማብካት፣ ምራቅ ተፍቶ መለወስ ለምን አስፈለገው ይላል ዮሐንስ አፈወርቅ። እና ራሱ የጠየቀውን ጥያቄ ምን ብሎ ይመልሳል መሰላችሁ? ክርስቶስ ዝቅ ብሎ ምራቁን ተፍቶ ጭቃ ያቦካው አብኩቶም በደረቅ ግንባር ላይ የሳለው ለዚህ ሰውዬ ጭቃ አብኩቼ አይኑን የፈጠርኩት ትላንትና አዳምን በእጆቼ ጭቃ አብኩቼ ያቆምኩት እኔ ነኝ ሌላቸው ነው። ለእግዚአብሔር ሰው የለኝም አይባል። አብዛኞቻችን ሁሉም ነገር የሚሆነው የሚደረገው የሚፈጸመው የሚከናወነው በሰው ይመስለናል። እገሌ ቁልፍ ሰው ነው፣ እሱ ጉዳይ ገዳይ ነው፣ እሱ ካለ ወደዛ ወደዚህ የለም ተወስኗል ማለት ነው እንላለን። ማን ነው እሱ? ማን ነው እሱ? ያ ሰው ብለህ እኮ የጠራኸው አንተ ሰው አልከው እንጂ እኮ እንደ ጣዖት እያመለከው እኮ ነው እንደ እግዚአብሔር